ሩታዬ ራስሽን እያስናቅሽ ያለሽው በዙሪያው ባሉ ሰዎች ነው ማለት ነው። ዳኒና ሜሪ ልጅ ተወለደልክ እንኳን ደስ አለክ አባት ደስ ስለዋል እያላችሁ ማለት ነው። አብርሽን እየጠራችሁ የልጅቷን ክብር የሚነካ ቅስሟን የሚሰብር ንግግር በእናንተ የተነሳ ነው። ሩታ ራሷን እያስከበረች አይደለም። አላብርሽ ወንድ የለም እንዴ? ከሱ የተሻለውን እውነቴን ነው ፈጣሪ ይሰጥሻል ማለት ነው። እና ዳኒና ሜሪ ደግሞ በግድ አብርሽን የሩታ ባል ትሆናለክ እያላችሁ እውነቴን ነው። ሌላ ሴት የለመደ ገላ ቢመጣም ለሩታ አይጠቅማትም። ሩታ አብርሽን እርግፍ አድርገሽው ትተሽው ዛሬ ላይ አንቺ እንደለመንሽው አልቅሶ እንዲለምንሽ ነው ማድረግ ያለብሽ። ልጁን አልካደም። እርግዝናው ሲገፋ ህፃኑ ሲወለድ ዲኤንኤን ምርመራ ፈልጋለሁኝ ብሏል። ያኔ በምርመራው አባትነቱን ያምናል፣ ልጁን ይረዳል ማለት ነው። እና ከማይፈልግሽ ሰው ጋራ እውነቴን ነው እፈልገዋለሁ ብሎ መምጣት ራሱ ራስን ማርከስ ነው ማለት ነው። እንግዲህ አብርሽ የተናገረውን ንግግር አይታችኋል። በአብርሽ አልፈርድም። አሁን ላይ ሜሪና ዳኒ ናቸው ሩታን እያስናቋት ያሉት ማለት ነው። ሩታን እኛ የምናቃት ቆፍጣናዋ፣ ጀግናዋ፣ ብዙ ቻሌንጅን ያለፈች አሁንም ታልፈዋለች ብለን የምንጠብቀው ማለት ነው። ሩታ እኔ አልተጎዳሁም፣ አሁን ባለሁት ህይወቴ ላይ በጣም ደስተኛ ነኝ ብላ እንግዲህ የራሷ ምክንያት ሊኖራት ይችላል። እርጉዝ ነኝ ብላ መታለች ሩታ ልጇን እንግዲህ ብቻውን እንዳይቀርም ሊሆን ይችላልና ተጎርታ ድጋሜ ያረገዘችው እሱ የራሷ ምክንያት ነው ማለት ነው። ዳኒና ሜሪ ግን እንሂድ አብርሽን ልናገኘው ነው እያላችሁ ልጅቷን እውነቴን ነው ክብር ምንም አይነት እንደሌላት አሁን በመጣችው ውሽሚት ሩታን ቀይሯታል። ሄርሜላ ክብር አላት፣ እናንተ እኮ ክብር የላችሁም ብሏቸዋል። አስቡት። ዳኒና ሜሪን ይስደባቸው። ሩታ ለምንድን ነው በእናንተ ሰበብ የምትሰደበው? ሩታስ እንሂድ አብርሽን እንድናገኘው ነው ብለው ሲሉሽ ለምንድን ነው አብረሻቸው የምትሄጂው እንዴ? የዱሮዋ ሩታ የት ሄደች? ልጇን ወልዳ ከተነሳች ነፍሰ ጡር ሆነሽ ልዑልን የነበረው ጀግንነትሽ፣ ቆፍጣንነትሽ የት ሄደ? ያን እግርሽ ላይ ወድቀው ሲለምኑሽ የነበረው እንዴ ሞራልሽ የት ሄደ? ምን ሆነሽ ነው? አሁን ላይ እንደዚህ ሄርሜላ ክብር ያላት ሴት ናት ብሎ እውነቴን ነው ምላችሁ፣ አንድ እንደ ሴት ተሰምቶኛል። ሁለት ደግሞ ወይ ድራማም ተሆነ ድራማ ነው በሉና ነገሩን። ሴት ስለሆንኩኝ አልፈልግሽም አይደለም አንድ ልጅ ለምን 10 አርግዛ አትመጣም? እኔ ሩታን አልፈልጋትም፣ ልጇን አንተ ያዝላት እያለ ነበርና አብርሃም መጀመሪያ እንግዲህ አመጣጡ በጣም እየሳቀ ነበረ። ሜሪም ተገርማለች። አብርሽ ልብ ገዝቷል ማለት ነው። እንዴት እንዳናገረኝ ብታይ ራሱ ዳኒ እያለች ነበርና በእውነት አብርሽ እንግዲህ እንደ ስስት ነው የተቀያየረው። መጀመሪያ ላይ በፈገግታን የመጣው መሀል ላይ ደግሞ አይታችሁት ተሆነ በጣም ሆት ሆኖ ነበረ፣ በጣም ማለት ነው። ግን ሩታ ምንም እያለች አልነበረም። መጨረሻ ላይ ግን ወደ ክብር ሲመጣ ነው የተናገረችው እና በጣም እያወዳደረ ነው የሚገኘው። ተዩ እርግፍ አድርገሽ ተዩ። አብርሽ የሚባል ሰው በእውነት ቢመጣም አይጠቅምሽም። ከዚህ በፊት አሁን በግዳጅ የሩታ ባል ትሆናለክ እያላችሁ የምትሉት በግድ የመጣባ ወንድ ትዳር አይሆናትም። ልጅቷን ቅስሟን ልትሰብሩት ነው የባሰ። እውነቴን ነው። አሁን ባለችበት ሩታ በጣም ውበቷ ጨምሯል። እያበበች ነው ሄደችው፣ እያማረባት ነው ሄደችው ከአብርሽ ተለይታ ማለት ነው። እና ቢቻል አብርሽና ሩታን ለመመለስ በዚህ እልህ አይደለም ዳኒና ሜሪ ማለት ነው። በዚህ በጉልበት አይደለም የምትመልሱት። ጊዜ ስጡት፣ ያስብበት። እውነት ልጁ የሩታ ሆድም እየገፋ ሲሄድ ይሄ ልጅ እያገናዘበ ሊመጣ ይችላል። እንደገና ደግሞ አብርሽ በጣም ያናደደው ሄርሜላ ጋር ሄዳችሁ ቤቷን የበጠበጣችሁት ቀውጢ ስላረጋችሁት ነው ማለት ነው። እና በጣም በዛም ተበሳጭቶ ነበረ። ግን
በስልክ እንግዲህ ሳወራሽ በእልህ ማውራት አልፈለግኩኝም ብሏል። በእልህ ቢሆን ኖሮ እሱም እሺ ብሎ አይሄድም፣ እነሱም ቪዲዮን አይሰሩትም። ገብቷቸዋል። ለዛ ነው አብርሽ ዘዴውን የተጠቀመው ማለት ነው። እና አሁን ላይ በማን እንፍረድ? በአብርሽ እንፍረድ ወይስ በሩታ እንፍረድ? እስቲ እናንተ መላበሉ ማለት ነው። እና በጣም ነው ግራ የሚያጋባው በዚህ ልክ ማለት ነው። ሴት ስለሆንኩኝ እንግዲህ አስቡት፣ አልፈልግሽም፣ ክብር የለሽም የሚባለው ነገር በእውነት በእውነት ያማል። እንደ አንድ ሴት ያማል ማለት ነው። አዎ ያማል እንዴ! አልፈልግሽም ሲባል ለምን እንዴ? እኛም ሴቶች ነን እኮ። ያንቺ እንትን ሲነሳ እኔ ለራሴ ነው የማስበው ሩታ ማለት ነው። እና አብርሽ እንግዲህ ከሄርሜላ ጋር በአሁን ሰዓት እያወዳደራት ይገኛል። በቅርቡ ደግሞ ቀለበት አያለሁኝ፣ አስራችሁኝ ታስቀምጡኝ እንደሆነ አያለው፣ ያኔ ታንቃችሁ ትሞታላችሁ ብሏችኋል። እንግዲህ የመጨረሻ ውሳኔ ሰጥቷችኋል ማለት ነው። እና ዳኒ ሜሪ ልትረጋጉ ይገባል። እውነቴን ነው። ሩታ አልተጎዳሁም ሁለተኛ ልጅ ያስፈልገኛል ብላ እስካረገዜ ድረስ እናንተ ከየትኛው የተጎዳ ሩታ ጎን ሆናችሁ ነው በጉልበት አብርሽን መመለስ? ህፃን ልጅ እኮ አይደለም። እውነቴን ነው። ህፃን ልጅ በከረሜላ ይሄ በአንዳንድ ቁሳቁስ የምታታልሉት ልጅ እኮ አይደለም። ይሄ አሁን አብርሽ ማለት የሌላ ሴት ገላ ለምዷል። ቢመጣ ራሱ ለሩታ ባል አይሆናትም። ለልጆቹ አዎ አባት ሊሆን ይችላል። እንግዲህ ልዑልንም አላሳይክም ብላ ባለችው እኔም ተፈለግሽ መጥቼ አላይም ብሏል። አስቡት፣ እልህ ውስጥ እየከተታችሁት ነውና ዳኒ ሌላ ችግር ታለብክ። እውነቴን ነው። እዛው ከአብርሽ ጋር ጨርሶ ማለት ነው። እና ሜሪም እንደዛው ከሩታ ጎን ስለሆናችሁ እኔ በጣም ደስ ብሎኛል። እሷ እንዳይከፋት ስታረጉ ሜሪ እንግዲህ መጨረሻ ላይ ሩታ በጣም አልቅሳለች። ስታለቅስ እንግዲህ ማልቀስ የለብሽም፣ ይሄን ነገሩን እኮ ሩታን እየገፋፋችሁ ያላችሁት እኮ እናንተ ናችሁ። ሩታ እኮ እርግፋ አርጋ ትታው ነበረ፣ ግን ወረቀት ይዘን እንሂድ አሁን ተስተካክሎ ይመለሳል አብርሽ ብላችሁ ስህተት እየሰራችሁ ነው። አንደኛ የልጅቷን ክብር የሩታን ክብር እየተነካ ነው። አልፈልግሽም መባለን አስቡት። በቃ ሩታዬ አልፈልግሽም ብሎሻል፣ እርግፍ አድርገሽ። እውነቴን ነው። ዛሬ አንቺ አልቅሰሽ የለመንሽው ነገ እሱ አልቅሶ ተንበርክኮ እንዲመጣ ነው ማድረግ ያለብሽ ማለት ነው የምፈልገው። ሜሪና ዳኒ ደግሞ ሄርሜላ ቤት እየሄዳችሁ እውነቴን ነው እሷን አታስጨንቋት። ችግራቸውን መፍታት ያለባቸው አብርሽና ሩታ ብቻ ናቸው። ሄርሜላ አይደለችም ማለት ነው። ሄርሜላ መሀል በመግባቷ አብርሽ ወደ ትዳሩ እንዳይመለስ የሷም ግፊት ስላለበት እኔ በሄርሜላም አዝኛለሁ። ግን ቤቷ ሄዳችሁ ቤቷ ውስጥ እንደዛ መቀወጥ አልነበረባችሁም። ይሄ ትልቅ ጥፋት ነው፣ ብልግና ነው ማለት ነው። ይሄ ሜሪና ለዳኒ ነው አውቃለሁ። ያው ሩታ እርጉዝ እንደሆነች እኮ ሄርሜላም አምናበታለች፣ ተቀብለዋለች፣ እሺ ብለዋለች አብርሽን ማለት ነው። እና ቢሆንም ችግር የለውም ስላለችው እናንተ ሄርሜላን ተዋት፣ ችግራችሁን ከአብርሽ ጋር ሁለቱ ይፍቱ ማለት ነው። ሰላም ብያለሁ ውድ ተመልካቾቼ፣ ቻናሌ ቤተሰቦች በመላ ዓለም የምትገኙ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላሟን ያብዛልን። ከምንሰማው ከምናየው ፈጣሪ ይሰውረን ይሰውራችሁ እላለሁኝ። እንግዲህ እናንተ ምን ተሰማችሁ? የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ ማለት ነውና እኔ በሜሪና በዳኒ በጣም ተናድጃለሁኝ። አብርሽ ደግሞ ክብር የሚነካ ነገር ሩታን ተናግሯታል። አዝኛለሁ በዛም። በአሁን ሰዓት እውነቴን ነው ክብሯን እያሳጣች በገዛ እጇ ያለችው ሩታ ናት። ይሄም የሆነው በዳኒና በሜሪ ሰበብ ነው ማለት ነው። አባት ደስ ይለዋል ልጅ ሲወለድለት እያሉ እንግዲህ ስንት ጊዜ እንሂድ እያሉ በእነሱ ሰበብ ሩታ የተሰደበች ነው። በቃ ወንድ ሞልቷል እንዴ! እናቶቻችን እኮ 2-3 ልጆች እኮ ከማይሆን ወንድ ጋር ከመኖር ብለው ሲንግል ማም ሆነው የተሻለ ደግሞ ለነሱ የሚያስበውን አግብተው ልጆቻቸውን አስተምረው ድረው ኩለው ተከብረው የሚኖሩ አሉ ማለት ነው። አንቺ ደግሞ ገና ልጅ ነሽ። እንደውም
እድሜሽ ሳይሄድ መልክሽ ሴትነትሽ ሳይበላ በጊዜ አብርሽ ስለተወሽ ፈጣሪሽን አመስግኘው። በእውነት ፈጣሪሽን አመስግኘው። ስንቶቹ እድሜያቸውን በልተው ምጥጥ አርገው ወዛቸው ሲያልቅ ጥለው የሚሄዱ ወንዶች ስላሉ ማለት ነው። እና አሁን ላይ ምንም ማለት አይደለም፣ ታልፊዋለሽ። አንቺ ጀግና ነሽ፣ የልዑልዬ እናት።